ውርቸር ያስፈልጋታል ለጊዜው ግን አያስፈልገኝ ደሞ ምን ተፈጠረ የሆነ ሰው የመረዛት ይመስላል የሰው ልጅ ግን ያለ ምንም ምክንያት እንደዚህ ሊሆን አይችልም ለልጅቷ እንደዚህ መሆን አንቺ ነሽ ተጠያቂ እኮ ሳይው ስለሚፈታተነኝ ነው እዚህ ምን እየተፈጠረ ነው ማታ ለምንድን ነው ያልመጣው ማለት እየቀለድሽ ነው ባይኔን አየሽ እና አሁን አንቺ መራመዳች ልጅቷማ የስለት ልጅ ናት ምንድነው በስተመጨረሻ ተሽመድምደሽ ቁጭ አልሽ አይደለ ምንም አልገባኝም ምንም እኔ ደግሞ የዚህ ልጅ ጉዳይ በጣም ስልችት ነው ያለኝ ቁጭ አድርጋ ኮነ ያሳደረች እውነቴን ነው እዚህ ቤት ውስጥ አንድ ሰው በጣም እየተፈታተነኝ ወይ ጉድ አንተ ደግሞ እኮ ያልቀበል ይሄን ደግሞ ሰው አደረገው ልትል ነው መቼም ስለደበራት ወይ ምንም ነገር ሳትሆን አረፍ አትገኝም አይደል ዶክተር እኮ ምንም የለም ብሏል ሰምተው የለ እንዴ ምንም ነገር የለም ብሏል ግን ደግሞ የደም ምርመራው እንደሚያሳየው ከሆነ ደሞ ውስጥ የሆነ ነገር እንደሚኖር ተናግሯል እሱም ቢሆን እኮ ቀጣዩ ምርመራ ላይ ነው የሚለይለት አንተ ምን ይመስልሃል የሆነ ሰው የመረዛት ይመስልሃል የኔን መምሰል አለመምሰል እንተውና የሰው ልጅ ግን ያለ ምንም ምክንያት እንደዚህ ሊሆን አይችልም እኔ ምለው ግን ልጅቷ ምን ሆና ነው አይታት ተመልሳ የተኛችው ማን እንዴ እየቀለድሽ ነው ታፈስናታ እሷ ካገቻት በኋላ ይሆናል የወደቀችው በዛ ፍጥነት ወድቃ እንደዛ ልትሆን አይችልም ምናልባት የተነገራትን ወይ ደግሞ በየተባለችውን ይሆናል ያለችው እጭ ምን ነፍቱ ስራ እንግዲህ ምርመራችሁን ቀጥሉ እኔ ገብቼልተኛ ነው ምን ነው ቴ ወይውት አንተም ገብተህ ማረፍ ትችላለህ አይ እኔ እዚህ ሆናለሁ አንተ ግባ ጥሩ ደህና ነሽ ታፈሱ ወይ የጌትዬ አሁን ለምጠይቅሽ ጥያቄ ትክክለኛው መልስ መልሽልኝ እሺ ሰሆነ ጠይቀኝ ነው መልስልሃለሁ እየተሽኮረመምሽ መሆኑ ነው ኧረ እኔ ማታ ህብስትኔን ነበር ያየሻት አልጋ ላይ ግን ደግሞ መተሽ እንቅልፍ ወስዷታል ነበር ያልሽው አዋ አልጋው ላይ ተኝታ ነበር ኧረ እባክሽ መቼም በሰላሟ እንደዛ እንደማተኛ ታውቂያለሽ አይደል እኔ አተኛኘቷን የታውቃለሁ በቃ ተኝታ ነበር ለምንድን ነው መታሟን እያየሽ ዝም ብለሽ ወጣሽው ኧረ እኔ እንዴ እዚህ ምን እየተፈጠረ ነው ምን እያደረጋችሁ ነው ጥያቄ እየጠየኳት ነው ልስማው እስኪ ምን ጥያቄ ነው እየዋሸሽ እንደሆነ በደንብ አውቃለሁ ስለዚህ ቢቀርብሽ ነው የሚሻልሽ ታፈሱ አንቺ ታፈሱ ይሄን መንከርፈፍሽና መፍሰሽን ታይ ነው የምልሽ አፍሽ ገደል ነው የምጨምርሽ እሺ ትይ ያንቺን ትእዛዝ ነው የምፈጽመው እኮ ሳይው ስለሚፈታተነኝ ነው ኤዲያ አሁን ምን ስልሽ ነበር ለምን እንደዛ ሆነ አይተሻት ዝም አልሽ ነው የሚለኝ ታያቸው መጨረሻ ላይ ቆመው የሚያጨበጭቡት እነሱ ናቸው አንቺ ስራሽን ስሪ መግቡን ልክ እንደትላንት ነው በትክክል ስጫት የምታደርጉ መጠን ደግሞ ተመሳሳይ ይሁን እሱን ተሳሳትሽ ማለት ደግሞ ልጅቷ ትሞታለች ከዛ በኋላ ዓለም ሁላችንንም ከዓለም ያሰናብተናል ኧረ ትዬ አታስቢ አንቺን ቀድሜ ያሰናብትሻለሁ ከዚህ ቤት ነው አይ ከዓለም ባይሆን አትፍዘጂ ዝም ብለሽ ስራሽን ስሪ ይሄ ባምና አቤት እዚሁ ቁጭ እንዳልክ እኮ ነበር መንጋት ይችላል እዚህ ጋር እንደዚህ ቁጭ ማለት ወርጫለሁ ምንም ይወደድከው መቀመጡ በቃ አዎ በቃ እኔ መታመም በጣም ወድቻለሁ ደግሞ መታመም ደስ ይላል መታመም ደስ የሚለውማ
አመጣዋት ከሳሎን ደግፋ መጣኝ። ረጅም ሰዓት አብረኝ ሆንክ፣ ጠበቀኝ። በጣም ትፈልጊው ነበር ነው? እሱን አላወኩም ነበር፣ ግን ልክ ሲሆን ስመኘው ስጠብቀው የኖርኩት አይነት ስሜት ነው። ንግግር ላይ በጣም ጎበዝ ነሽ። አሁን ምንድን ነው የሚሰማሽ? አሁን ጭንቅ ይለኛል። በዛ ላይ ደግሞ ልቤ በጣም ይመታል። የቱ ጋር? በዚህ አይ እንኪስቲ ምሳሽን አምጥቼልሻለሁ። አመሰግናለሁ። ቆይ መጥቼ ልቀበልሽ። አሁን መውጣት ትችላለሽ። አይ ጉድ! የተለየ ያየሽው ወይ ደግሞ የሚያጠራጥር የበላሹ ነገር አለ እንዴ? አይ ምንም የተለየ ነገር አላየሁም። እሺ በስተመጨረሻ ነቃህ አይደለ? ከታማሚው እኮ ባስክ። ተነሳሽ እንዴ? የብዙ ቀን የተደራረበ እንቅልፍ ስላለብኝ እኮ ነው። ቤት በኩል ይተኛል። ሁሌ አንድ ነገር እንደጠመጠምሽ ነው። ወይ ፍዴ ደግሞ ምንድነው? ስሚ፣ በእርግጠኝነት ለልጅቷ እንደዚህ መሆን አንቺ ነሽ ተጠያቂ። ምንድነው ጉዱ? ለአንተና ለዚች ልጅ ስል ቤት ለቅቄ ልሂድ እንዴ? አውቅሻለሁ እኮ የሆነ ሰዓት ላይ አሳማኝ የሆኑ ምክንያቶችን ደርድረሽ እውነቱን ትናገሪያለሽ። አንድም ቀን የሰራሁትን ስራ መጨረሻ ተቃውመህ አታውቅም፣ ግን ጭቅጭቅ ሱስ ሆኖብሃል። እፍ የዚች ልጅ ረብጣ የሆነ ገንዘብ መቼ የሆነ እጄ የሚገባው ቆጥረዋለሁ። ምን ነው ያለው? ጥሩ በር ዘጋ። በገዛ ቤቴ አይደለም። ኦ ስራ ላይ ነህ? የእናንተ ድርጅት ጉድ። ግባ። ደግሞ ምንድን ነው? ይኸውልህ አቶ አለም በስራው ዓለም ትልቁ ትኩረቱ እንዴት አንሸንፋለሁ፣ እንዴት ገንዘብ አገኛለሁ የሚለው ነገር ነው የሚያሳስበው እንጂ ይሄ ስትራቴጂ ምናምን ብሎ ነገር የለም። ስለዚህ የእሱን ኮተት እያጸዳለት ነው ማለት ነው። በነገራችን ላይ ጽዳቱ መሀል ላይ ወርቅ የሆኑ መረጃዎች አግኝቻለሁ። ምንም ከቆሻሻ ላይ የተገኘ እኮ አይመስልም። እንደው እባክህ ሰብስበህ ስጠኝና ሰብስቤ ገደል ውስጥ ልጨምራችሁ። በጣም ነው የሰለችኝ። ደግሞ ምን ተፈጠረ? እባክህ ልጅቷን ተቀራምተው ሊበሏት ነው። ህብስት ስላሏት እንቋደሳት ብለው ነው እንዴ? አላቅም። ትናንትና ግን በጣም ታማ ነበር። እመቤቲቱ የሆነ ነገር ሳታደርጋት አትቀርም። ልጅቷማ የስለት ልጅ ናት። ሆስፒታል ገብታ ነበር። ውስጡ አንድ ነገር እንዳለ ግን መለየት እንዳልቻሉና የሆነ ነገር እንደጠረጠሩ ብቻ ነው የነገሩን። ታዲያ አሁን እንዴት ናት? በእናትህ አላውቅም እባክህ። ግን ደግሞ አንድ ነገር አለ። ይፍቱ የሆነ ነገርን ከደጋገመች ህብስት ልትሞት ነው። ቆይ እቺ ልጅ እየወደድካት ነው አይደል? የሆነ ነገር አለ ግን አጠፋዋለሁ። ልጅቷ መሞት ስለሌለባት። ያም ሆነ ይሄ ግን እንኳን ከዲክታተርነት ወደ አፍቃሪነት ማህበረሰብ አንፏቀቀ። ልክ ስታምን ደግሞ አመጣህ እንላለን። እሺ በቃ አሁን ዶክመንቶቹን ስጠኝና ልስራና ልመለስ። አይዞህ ትጠብቅሃለች፣ አታልቅብህም። ምንድን ነው አንቺ የሚያሻክርሽ? በስርዓቱ አገቢ ቀጥለሽ አገቢ። ስሚ እንዳልተኛሽ አውቃለሁ። አንቺ ምንድን ነው? አልተኛሽም እኮ ስትቀሰቀሽ አሰሚም እንዴ? አንቺ
እትዬን አቁመሽ ትንሽ ሰምቶ እንዳልሰማ ስተኛ አታፍሪም? አልሰማሁም፣ እንቅልፍ ወስዶኝ ነበር። እሱስ እንቅልፍ አልወሰደሽም። ለማንኛውም አስረግጬ የምነግርሽ ነገር አለ። ከዛ እንደፈለግሽ መሆን ትችያለሽ። ምንድነው? ከወንድሜ ጋር ብዙ እንደተቀራረብሽና ከዛም አልፎ ደግሞ እንደምትለጣጠፊ ሰምቻለሁ። እሷ ናታ እያመጣች ወሬ የምትነግርሽ? አንቺ እንዴት ነው የጠገብሽው? ቆይ እስኪ እንዴት ነው የምትመልሽልኝ? ግን የመጣልሽ ወሬ ትክክል አይደለም። ልክ ነው። በአይኔን ያየሁሽ። በጣም ተቀራርባችሁ ነበር። እሺ እና ምን ይሁን? ውጭ አንቺ። ከወንድሜ ጋር ያለሽን ነገር ተጠንቀቂ። ማለት ማብራራት አይጠበቅብኝም። ያልኩሽን ብቻ አድርጊ። ማለት ትላለች እንደዚህ ያፈጣ። ጥሩ። አሁን ነገሮች እንዴት እየሄዱ ነው? ጥሩ ናቸው። አሁን ለሁሉም ሀብትና ንብረት ጊዜያዊ ተወካይ መሆናችን ለጊዜው እረፍት ይሰጠናል። ትንሽ ተረጋግተን ቀጣዩን እርምጃ ማሰብ እንችላለን። ጥሩ። ዛሬ ሐኪም ቤት ቀጠሮ አላት። ትወስዳታለህ? እሺ። በቃ መሄድ ትችላለህ። በነገራችን ላይ ጊዜህን በጣም የሚያጣብብ ከሆነ አንድ ነገር ብታረግ። ምንድን ነው? ንገረኝ። ህብስትን ከእህትህ ነጥላት። ማለት? ሁሉንም ነገር እኔ ያውቃለሁ ስለምትል ነገሮችን እንዳታበላሽ። እሺ። ሰላም። ሰላም። ዛሬ እንዴት ነሽ? ማታ ለምንድን ነው ያልመጣው? አዎ ለምንድን ነው ያልመጣው? ትመጣለህ ብዬ እየጠበቅኩ ነበር። አለም ሳሎን ነበር። ሰሞኑን በጣም እያመነኝ ነውና ያንን ላለማበላሸት ነው ወደ አንቺ ክፍል ያልመጣሁት። አሁንስ? አሁንማ ጠዋት ነው። በዛ ላይ ደግሞ አንድ ሀሳብ አለኝ። ምን? እዚህማ አይሆንም። አሁን ተነሽና ልብስሽን ልበሽ። በመጀመሪያ የሆስፒታል ቀጠሮ አለብሽ። ሲቀጥል ደግሞ መነጋገር ያለብን ሀሳቦች አሉ። እሺ። ምን ነው አመመሽ እንዴ? አይ ግን እግሬን። ምን አደረገሽ? ማታ ተኝቼ ላንቀሳቀሰው ስሞክር ከበደኝ። አሁንም ለማንሳት ስሞክር እየከበደኝ። እንድረዳሽ ትፈልጊያለሽ? ይህ ነገር ቆየ ከጀመረሽ? ካመመኝ በኋላ አልፎ አልፎ እንደዚህ ይሰማኛል። ይህ ነገር ግን አስቤው ሳልጨርስ እውነት ሊሆን እንዳይሆን። ምንድን ነው ያሰብከው? አሁን ቶሎ ውጪና ወደ ሕክምናሽ መሄድ አለብን። ከዛ ቁጭ ብለን እንነጋገራለን። በዛው አብነትም ይመጣል። ምግብ እንበላለና። እሺ በቃ እንሂድ። ለማንኛውም ግን አንቺ ቶሎ ተዘጋጂ። ታዲያ ውጣልኝ አልበስ። እሺ። እሺ እና እንዴት ነሽ ሴትዮ? አሞኝ ባጠይቀኝም ደህና ነኝ። አረ ጨዋታ ጨምራለች። ነፍስ እያወቅሽ ነው ማለት ነው? አረ ድሮ ማውቃለሁ። ማንን? እሱን። እሺ ነፍሱ ሐኪም ቤት እንዴት ነበር? ጥሩ ነበር። ውስጧ ላይ የሆነ ነገር እንዳለና ጉዳት ሊያስከትልባት እንደሚችል ነው የነገሩን። ግን እንደሚሉት ከሆነ ደግሞ ለመለየትም እንደከበዳቸው ነው የነገሩን። ነፍሴ እኔ የምልሽ የሆነ ባዕድ ነገር ምናምን ትጫለሽ እንዴ? ለምን እሷ ትጠጣለች? በእርግጠኝነት ግን የምነግር ይፍቱ ናት የመረዘቻት። ቆይ በምን እርግጠኛ ሆንክ? ግን እኮ እንደባለፈው የሚጠጣ ነገር አትሰጠኝም። ምናልባት አሁን ቀይረውት ምግብሽ ውስጥ ማድረግ ጀምሮ ይሆናል። ብዙ ቦታዎች ለምርመራ ታደርጊያለሽ። ምንድነው አንተ እቺ ሴትዮ ግን ይሄ ዘራ በረሮ ማጥፋ መድኃኒት ምናምን ከሚሸጠው ልጅ ጋርማ በሼር ነው የምትሰራው። ምንድነው የመርዝ አይነት በየአይነቱ? ተዋት፣ በደንብ ትፈንጭ። እሺ ያሰብኩ ሀሳብ ምንድን ነው? ይኸውልሽ ይቺ ሴትዮ አንድ ነገር ፈልጋ ካላደረገች በፍጹም አታቆም። እሷ ካመነችበት ግዴታ መደረግ አለበት። ትንሽ ተወት እንድታደርግሽ ለምን የምትፈልገውን ነገር አታደርጊላት? ያው ልትገላት እንደማትፈልግ እኮ ግልጽ ነው። ቆይ ቆማ እንዳትሄድ ፈልጋ ቢሆንስ? እኔም እሱን ነው የማስበው። ህመም የሚሰማሽም ለዛ ሊሆን ይችላል። ስለዚህ ለምን የምትፈልገውን ነገር ሰጥተና ከላይሽ ላይ አትነሳም? እሺ ጥሩ ሀሳብ ነው። ግን ይኸውላችሁ እውነተኛውም ህመም ላይ ማተኮር አለባችሁ። ታፈሱ። አቤት ትዬ።
ምን አዲስ ነገር አለ? የት ናቸው? እነሱማ ተያይዘው ወጥቷል። ትንሽ ቆዩ። የት ነው የወጡት? ሆስፒታል ሲሉ የሰማኋቸው መሰለኝ። ሆስፒታል? በጣም ጥሩ። ይኸውልሽ አንድ የምነግርሽ ነገር አለኝ። ሁሉንም መውጫ መግቢያቸውን የሚያደርጉትን ሁሉ በጠቅላላ ምንም ሳታስቀር ለእኔ ትነግሪኛለሽ። ተግባባን? እሺ። የአምላክንም ነው የምሰልለው? አዎ ሁሉንም። እና ደግሞ ምን መሰለሽ መድኃኒቱ ላይ የምታረጊው ነገር፣ ምግቡ ላይ የምታረጊው ነገር በደንብ ተጠንቀቂሽ። ሁሌ መጠኑን አንድ አይነት ነው የምታረጊው። ገባሽ አይደለም? አደራ። እሺ እሺ ትዬ። በሽ ነቃ በይ። እሺ ንገሩኝ እንጂ ምንድነው የተባለው ሆስፒታል? ከባድ ነገር ነው። ምን ማለት ነው? ህብስት የእግሯ ጡንቻ እንደተሸማቀቀን የነገሩን እና ያው ለመራመድ ሊቸግራት እንደሚችል የነገሩን። ቆይ ይሄን ያክል በሽታው ምንድን ነው? እነሱም ያወቁት አይመስለኝም። ምክንያቱም ሰውነቷ ውስጥ ለመለየት የሚከብድ ከባድ ነገር አለ ብሏል። እና አሁን አንቺ መራመዳች? ሙሉ ለሙሉ እኮ መራመድ አላቃተኝም፣ ግን መሀል መሀል እግሬ ይከብደኛል። የሚገርም ነው። ታዲያ ምንድነው መፍትሄው? በአምላክ ምንም የተለየ ነገር የለም። መፍትሄው ህክምናውን መከታተል ብቻ ነው። አይዞሽ ልጅ ትድኛለሽ። እሺ አሁን ወደ ክፍሌ መግባት እችላለሁ? እሺ በአምላክ አግዛት። አይዞሽ። ውርቸር ያስፈልጋታል። መቼም የኔ ወንድም በየቀኑ እሷን ሲሸከም አይኖርም። ቆይ እንጂ ምንድነው ችኮላ? በጊዜ መፍትሄ እያበጁ መሄድ ጥሩ ነው። እንደው ምን ነኝ የምገዛላት? እሺ በስተመጨረሻ ተሽመድምደሽ ቁጭ አልሽ አይደለ? ምን ፈልገሽ ነው? አንቺ ከዚህ በኋላ በገዛ ቤቴ ምን ፈልገሽ ነው የሚል ጥያቄ እንዳትጠይቂኝ። እሺ እስኪ ንገሪኝ፣ ምን አይነት ውርቸር ይሆንልሽ? ግን እኮ ቀድመሽ ያሰብሽበት ነው የምትመስይው። ለጊዜው ግን አያስፈልገኝም። ግድ የለም ያስፈልግሻል። መሬት ላይ ሆኖ ወደዚህ ማለትም ለመረዳት ይጠቅምሻል። ደስ እንዳለሽ። ደስ ልሽም በሚገባው አንቺን ነው። እሺ ደስ ብሎኛል። በቃ አሁን ማረፍ እችላለሁ። ምን አጣደፈሽ? ገና ውርቸር ላይ ተውጎልተሽ ልትከርሚ አይደል? ቆይ ግን ምንድን ነው ያደረኩሽ? በምን አቅምሽ ምን ታደርገኛለሽ? ብቸኛ ነሽ ብዬ በታገስኩሽ። ንቀትና ትዕቢትሽን እያፈሰሽ ሰጠሽኝ እንጂ ሌላማ ምን ልታደርገኝ አቅማለሽ? እሺ ይኸውልሽ፣ ለማንኛውም አሁን የመጣሁት ሁለት ነገር ላስጠነቅቅሽ ነው። አንደኛው እስካሁን የኖርሽበት በንቀት መንገድ መኖር አትችይም። ስርዓትሽን ይዘሽ ነው መኖር የምትችይው። ገባሽ? አዎ። ሌላኛው ነገር ደግሞ ወንድሜን ብዙም እንዳትቀርቢው፣ ብዙም እንዳታስቀርቢው። ሰምተሽኛል አይደል? አዎ ሰምቻለሁ። ብትሰሚ ነው የሚሻልሽ። በቃ ታመምኩ ማለት ነው። ወይኔ ጉዴ! እውነት በቃ ከቀናት በኋላ ዊልቸር ላይ ልቀመጥ ነው። አንተ ስላመሸህ ነው እስካሁን ስብሰባውን ያልጀመረው። ጥሩ ሰዓት ገብተህ ተመልሰህ ወጣ። አሁን እዚህ እሱንም አያየሁ። እሺ በመጀመሪያ ይፍቱዬ የቤቱን ነገር ለሰራተኛ ስላስረከበች ካሁን በኋላ ልክ እንደ በፊቱ ሙሉ ለሙሉ ወደ ስራ ተመልሳለች። አንዳንድ ምስቅልቅሎች ከዳር ላለ ሰው እንኳን ይታያሉ እና በደንብ መስተካከል አለባቸው። ብዙ አመት አብረን ሰራ እና ብዙ እንተዋወቃለን። የሚታወቀውን ነገር ከምደጋግሙ ለምን ወደ ጉዳያችሁ አገቡ? ቆይ ለምን ትሰለቻለህ? ይሰለቻል እንጂ። ይኸውልህ በአምላክ ምናልባት የማታውቅ ከሆነ የህብስት ስራ ዛሬ የተጀመረ ስራ አይደለም። እኛና ወላጆቿ መሀል የነበረ ነገር ነው። ታዲያ እናንተ ጉዳዩን ስታበላሹት እያየሁኝ በራሴ መንገድ ላስተካከል ነው የሞከርኩት። ምን አልኩኝ ድሮስ?
ሁሉንም ነገር አንቺ እንዳደረግሽው አውቄው ነበር። አዎ እኔ ነኝ። እና ደግሞ እንደ ቤተሰብም እንደ ስራ አጋርም አንድ ነገር ልነግራችሁ ፈልጋለሁ። እየሰማንሽ ነው፣ ቀጥይ። የህብስት የእግሯ ጉዳይ ድንገት የመጣ በሽታ አይደለም እንዴ? እና እኔ ነኝ እንደዛ እንድትሆን እያደረኳት ያለሁት። ምን አብደሻል እንዴ? ለምንድን ነው እንዲህ የምታደርጊው? ምንድን ነው ምክንያትሽ? ምክንያትም አለኝ። እናንተ ጠበብ አድርጋችሁ ያያችሁትን ነገር እኔ ሰፋ አድርጌ እያየሁት ነው። እኔ ግን የክፋትሽን ጥልቀት በምን እንደምታሽሞነሙኙ ለመስማት በጣም ጓጉቻለሁ። ውክልና አስፈረማችኋት፣ ከዛስ መልስ የለም። ሁለታችሁም አካሄዳችሁ የልጅ ነው። እንደዚህ ከሆነች መራመድና መሄድ ማትችል ከሆነ ንብረቱን በቀላሉ የምንቆጣጠርበት መንገድ ፈጠርን ማለት ነው። ከዛ ደግሞ እንዳስፈላጊነቱ ሁሉም ነገር መስመር ሲይዝ መልሰን እናሳክማታለን። እስከዛው ደግሞ እንግዳችን ሆና እየተንከባከብናት ትቆያለች ማለት ነው። ድሮም እኮ መጨረሻ ላይ የምታስደምሚ ነገር አለ። ቆይሽ ምን ሆኖ እስካሁን ያልመጣ? የግድ ክፍሎችን ማግኘት አለብኝ። አየኔ ሚስት እሳት የሆንሽ ሴት እኮ ነሽ። ሁሉንም ንብረት እጄ ላስገባ እንጂ የትም ቢሆን ወስጄ አሳክማታለሁ። አንተ ደግሞ ምን ያስቃል? ምንም ማለት ምን ነው? የኤፍቱን ሀሳብ አልወደድከውም እንዴ? ምኑ ነው የምወደው? ቆይ ግን እናንተ ምን አይነት ስግብግብ አሳማ የሆናችሁ ሰዎች ናችሁ? ምን ማለት ነው? ይሄ ደግሞ ስራ አይደለም የያዝነው? ስራ አይደለም ወንጀል ነው ያዝነው። እዚህ ቤት ስራ ይዘን አናውቅም። አጭሩ እባክህ፣ ስንት ዓመት ሙሉ አብረን ሰራን፣ ግን አሁንም ደደብን። ትሰማኛለህ? የእናንተ መርዝ የሆነ ሀሳብና ከክፋት የመነጨ ንግግር እውቀት ከሆነ ዘላለሜን ደደቡኝ ብኖር ይሻለኛል። የልጅቷ ነገር ነው አይደል እንደዚህ የሚያሳብድህ? አዎ፣ ምንም የማታውቅ ልጅ በገዛ ንብረቷ ምክንያት ዋጋ እየከፈለች መሆኑን ሳቅ፣ እንዲሁም ደግሞ ያንቺ ወንድም መሆኔን ሳስበው ከዚህ ስራችሁ ጋር እዚህ ጭቃ ውስጥ አብሬያችሁ እንዳለው ሳስብ በደንብ ነው የሚያሳብደኝ። ስማ አንተ ጻድቅ መሆንህ ነው። አንተም ብትሆን እኮ ምንም የማታውቅ የምትላትን ልጅ አባቷን የገደልክበት። 10 ጊዜ እኔን መጋፈጥ በከበደ ቁጥር አባቷን እንደገደልኩ አታስታውስ? አዎ አባቷን ገድዬዋለሁ። የፈለግከውን ነገር ማድረግ ትችላለህ።